ሰላም ጤና ይስጥልን። እግዚአብሔር ሰላምታ ይድረሳችሁ። ዛሬ የማቀርበው በኢትዮጵያ ጽኑ መናወጥ ይሆናል የሚል ርዕስ ነው። አሁን በኢትዮጵያ ውስጥና ከኢትዮጵያ ውጭ ያለው የኦሮሞ እንቅስቃሴ የአሜሪካንና የምዕራብ አውሮፓን ውድቀት ያስከትላል። እንዴት ሊያስከትል ይችላል ብሎ መጠየቅ ተገቢ ነው። በኢትዮጵያ ጽኑ መናወጥ እንደሚኖር፣ በዚህም መናወጥ ምክንያት አሜሪካና የምዕራብ አውሮፓ ሀገሮች እንደሚወድቁ የተጻፈው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ይህን በተመለከተ ምን ብሎ እንደሚነግረን ከማየታችን በፊት ግን አንዳንድ የታሪክ ክስተቶችን እንወቅ። እስኪ እንተዋወቃቸው። አንደኛ፣ የኦቶማን ኢምፓየር የወደቀው በኢትዮጵያ ላይ ጥፋት ካደረሰ በኋላ ነው። ሁለተኛ፣ የፖርቱጋል ኢምፓየር የወደቀው የኢትዮጵያን ሃይማኖት የመቀየር ሙከራ ካደረገ በኋላ ነበር። ሶስተኛ፣ የጣሊያን ገናና ዘመን፣ ጣሊያን ኃያል የነበረበት ዘመን የወደቀው ጣሊያን ኢትዮጵያን ከወረረ በኋላ ነበር። አራተኛ፣ የእንግሊዝ ኢምፓየር፣ በእንግሊዝ ኢምፓየር ፀሐይ አትጠልቅም እያሉ እንግሊዞች ራሳቸውን በጣም ከፍ ያደርጉ ነበረ። የእንግሊዝ ኢምፓየር የወደቀችው ከፈረንሳይ ጋር በመተባበር በደባ ጣሊያን ቅኝ እንዲገዛት ኢትዮጵያን አሳልፋ ከሰጠች በኋላ ነው። አምስተኛ፣ የፈረንሳይ ኢምፓየር የወደቀው ከእንግሊዝ ጋር በመተባበር በደባ ጣሊያን ቅኝ እንዲገዛት ኢትዮጵያን አሳልፎ ከሰጠ በኋላ ነው። ስድስተኛ፣ የሁለተኛው የዓለም ጦርነት መንስኤ የኢትዮጵያ በጣሊያን እጅ መውደቅና ምዕራባውያን ከጣሊያን ጎን ተሰልፈው የኢትዮጵያን አቤቱታ ውድቅ በማድረጋቸው ምክንያት፣ ሂትለር ደግሞ ይሄን አየና አውሮፓን በወረራ ለመያዝ ተነሳሳ። ምዕራብ አውሮፓውያን በሊግ ኦፍ ኔሽንስ የጋራ ደህንነት ውላቸውን ለማፍረስ ኢትዮጵያን ሲክዱ ውላቸውን እንዲክዱ ያደረጋቸው ደካማነታቸው ነው ብሎ የኃይላቸውን ሚዛን ገመተ ሂትለር። የኃይላቸውን ሚዛን በማወቁም አውሮፓን ለመውረር ተነሳ። ስለዚህ ሁለተኛው የዓለም ጦርነት መንስኤው ኢትዮጵያ ናት ማለት ነው። ሰባተኛ፣ መስከረም 1 ቀን 1994 ዓመተ ምህረት የኢትዮጵያ አዲስ ዓመት የእንቁጣጣሽ ዕለት ወይም በፈረንጆች አቆጣጠር ሴፕቴምበር 11 ቀን 2001 ዓመተ ምህረት በአሜሪካ ላይ የደረሰው ቅጣት አሜሪካ በኢትዮጵያ ላይ ላደረሰችው ጥፋት ማካካሻ ከእግዚአብሔር የተላከ ቅጣት ነው። ጥፋቱን ያደረሱት በአሜሪካ ላይ ጥፋቱን ያደረሱት አሜሪካኖች ራሳቸው ኢትዮጵያን ለመበተን የተጎዳኟቸው አረቦች ነበሩ። ጥፋቱን ያደረሱት አሜሪካ በኢትዮጵያ ላይ የፈጸመችው ተንኮል ኢትዮጵያን በመገነጣጠል መውጫ መግቢያ በር ማሳጣት፣ ኢትዮጵያ የተዘጋችና ደህንነቷንም መጠበቅ የማትችል አገር እንድትሆን ማድረግ ነበረ። እንደዚህም አደረገች አሜሪካ። አረቦች በሴፕቴምበር 11 ቀን 2001 ዓመተ ምህረት በአውሮፓውያን አቆጣጠር በአሜሪካ ላይ ባደረሱት ጥቃት 361 የባህር በር ያላት አሜሪካ እንደ ኢትዮጵያ አንድም የባህር በር እንደሌላት ሀገር ሆነች። የባህር በሮቿን ለመጠበቅና የባህር ንግዷንም ለመጠበቅ በየቀኑ ህልቆ መሳፍርት የሌለው ሀብት በጥበቃ ላይ ማሰማራት ጀመረች። ከዛ ጊዜ ጀምሮ በየቀኑ ያለማቋረጥ ነው ያ ገንዘብ የሚፈሰው። ባየርም ቢሆን እንዲሁ የሀገር ውስጥ ደህንነት ወይም ሆምላንድ ሴኩሪቲ የሚባል ድርጅት በማቋቋም አሜሪካ ያላትን ሀብት በሙሉ በደህንነቷ ላይ ማባከን ጀመረች። ይህ መግቢያ መውጫ ከሌላቸው ሀገሮች እጣ የተለየ እጣ አይደለም። እንግዲህ እነዚህ 7 ነገሮች
በታሪክ የተፈጸሙ በኢትዮጵያ ላይ በደረሰ ጥቃት ለዛ መልስ ተደርጎ ከእግዚአብሔር የተላኩ ቅጣቶች ናቸው። ይሄን እንግዲህ ማስተዋወስ ይኖርብናል። ይህን ካየን በኋላ ወደ ተነሳንበት ርዕስ እንመለስ። በኢትዮጵያ ጽኑ መናወጥ ለምን እንደሚኖርና በዚህም መናወጥ ምክንያት አሜሪካና የምዕራብ አውሮፓ ሀገሮች ለምን እንደሚወድቁ እንመልከት። በመጀመሪያ ኢትዮጵያ እንዴት ነበረች ብለን የኢትዮጵያ መልክዓ ምድርና ህዝቦቿ ቀደም ሲል ምን ይመስሉ ነበር ብለን እንመልከት። በታሪክ ኢትዮጵያ መልክዓ ምድር ብዙ ቦታዎችን ይጨምር ነበር። ብዙ አሁን ከኢትዮጵያ ውጭ ሆኑ ህዝቦችም ኢትዮጵያውያን ነበሩ። ለምሳሌ ሶማሊያ የኢትዮጵያ አካል ነበረች፣ ኬንያ የኢትዮጵያ አካል ነበረች፣ ጅቡቲ የኢትዮጵያ አካል ነበረች፣ ኤርትራ የኢትዮጵያ አካል ነበረች፣ የመን የኢትዮጵያ አካል ነበረች፣ ሱዳን የኢትዮጵያ አካል ነበረች። አሁን ግን ኢትዮጵያ እያነሰች እየተሸራረፈች ህዝቦቿም እየተበታተኑ መጡ። ማን አሳነሳት? ማን ሸራረፋት? ህዝቦቿንስ ማን በተናቸው? እንግዲህ ኢትዮጵያ የተሸራረፈችውና ያነሰችው በነ ፈረንሳይ፣ በነ እንግሊዝ፣ በነ ጣሊያን፣ በአረቦች እና ደግሞ በነ አሜሪካ ነበር ስትበታተን ስትሸረፍ የኖረችው። የመንን አረቦች ወሰዱ። ድሮ ጥንት ገና እስልምናን ሲያሰለጥኑ እስልምናን እንዳሰለጥኑ መጀመሪያ የወሰዱት ከኢትዮጵያ የመንን ነው። ያን ጊዜ እነ ግብጽን በወሰዱ ጊዜ ከአፍሪካ፣ ሱዳንን ደግሞ እንግሊዝና አረብ ነበሩ ከኢትዮጵያ የገነጠሉ የወሰዱ። ኬንያን ደግሞ እንግሊዝ ነው ከኢትዮጵያ ገንጥሎ የወሰደ ወይም ከኢትዮጵያ የለየ። ሶማሊያን ከኢትዮጵያ የለየ ደግሞ እንግሊዝና ጣሊያን ነበሩ። ጅቡቲን ደግሞ ከኢትዮጵያ የለየች ፈረንሳይ ነበረች። አሁን ጅቡቲ ለፈረንሳይ ምን ታደርግላታለች ብለን እንመልከት። ጅቡቲ ለፈረንሳይ የምትሰጠው ምንም ጥቅም የላትም። ጅቡቲ ከመሬቷ የሚበቅል እህል የለም፣ ከመሬቷ የሚወጣ የከርሰ ምድር ሀብት የለም፣ የተፈጥሮ ሀብት የላትም፣ ዛፎች የሉም፣ ምንም ነገር የለውም። ነገር ግን ጅቡቲን የምትፈልገው ፈረንሳይ ኢትዮጵያን ዘግታ ለመያዝ ነው። ኢትዮጵያን ለመዝጋት የባህር በር እንዳይኖራት፣ መውጫ መግቢያ እንዳይኖራት ማድረግ ነው። ኢትዮጵያ የባህር በር እንዳይኖራት፣ መውጫ መግቢያ እንዳይኖራት ለፈረንሳይ ለምን አስፈለጋት ቢሉ አውሮፓውያን፣ ምዕራብ አውሮፓውያን በተለይ በሙሉ አንድ ላይ አንድ ልብ ሆነው ኢትዮጵያ በተለይ በመሃል አገር በሚኖረው ኢትዮጵያዊ ላይ በተለይም ክርስቲያን ነው በሚሉት ላይ አማራ የሚል ኮድ ነው የሚሰጡታል። እሱን ይፈሩታል፣ ይጠሉትማል። ክርስትናን ጠላታቸው ክርስትናን ነው። እሱን ለመዝጋት አፍ ለማፈን መጨረሻም ላይ ለማጥፋት እንዲችሉ ነው ይህን የሚያደርጉት። ከኢትዮጵያ ዙሪያዋን እየሸረፉ ኢትዮጵያን እየዘጓት፣ እያጠበቧት፣ እያሳነሷት የመጡበት ምክንያት ዋናው ምክንያት ይሄ ነው። የተፈጥሮ ሀብት ፍለጋ ነው። ግን ደግሞ ለነሱ ፍላጎት ከጀርባቸው ሆኖ ለሚገፋቸው ነገር የተፈጥሮ ሀብቱን በነፃ እንዲያገኙ እንደገና ደግሞ ይሄን ደግሞ የተፈጥሮ ሀብት እንዳናገኝ ይቀናቀነናል። ወይም ደግሞ በኃይሉ የኢትዮጵያ ኃይል ክርስትና ነው፣ እምነት ነው፣ የእግዚአብሔር እምነት ነው። እሱ ያስቀረናል፣ ይገታናል ስለሚሉ ክርስትናን ከኢትዮጵያ ማጥፋት አለባቸው። ይሄን ክርስትናም ይሸከማል ብለው የሚያስቡት አማራ የሚሉትን ህዝብ ስለሆነ አማራን ለማጥፋት ነው የሚመጡት። በኢትዮጵያ ዙሪያ ያሉትንም የሚያስነሷቸው አማራ ያሉ ነው። አማራ ክርስትና ለሚለው ቃል የኮድ ኔም ሆኖ ነው የሚያገለግለው። አማራ ሲሉ የውጭም የውስጥም ሰዎች አማራ ሲሉ ክርስትና ማለታቸው ነው በኮድ። እንግዲህ እነዚህ አገሮች ናቸው ኢትዮጵያን እየሸራረፉ ያሳነሷት የመጡት።
አብዛኞቹ የምዕራብ አውሮፓ ሀገሮች ናቸው እና ደግሞ አረቦች ናቸው። እንደሚታወቀው እንደ ኢትዮጵያ አቆጣጠር በ1983 ዓመተ ምህረት እንደ ፈረንጆች አቆጣጠር ደግሞ በ1991 ዓመተ ምህረት ይህ ሰው የተፈጥሮ ልቡና በማይሸከመው ክፋት የአሜሪካ መንግስት የስለላ መረቡንና የገንዘብ ኃይሉን በመጠቀም አይሁድነን ከሚሉና ከአረቦች ጋር ኢትዮጵያን ለመበታተን ወጥመድን ሰራ። ኢትዮጵያን የሚበታትኑ ሰዎችን በገንዘብ ኃይል በምክርና በቁሳቁስ እየደገፈ ከኢትዮጵያ ውስጥ ኮትኩቶ አሳደገ። በስለላ መረብ ስራም ኢትዮጵያን የሚከላከሉ ኃይሎች አዳከመ። ከዛ በኋላ ኢትዮጵያን ከሁለት ከፈለ። ደግሞም ከሌሎች ሁሉ ለይቶ ኮትኩቶ ያሳደጋቸውን ታዛዦቹን በስልጣን ላይ ያስቀመጣቸው የአሜሪካ መንግስት ነው። እንግዲህ በኢትዮጵያ እሱ የሚፈልጋቸውን ኮትኩቶ ያሳደጋቸውን ኢትዮጵያን የሚከፍሉትን ኢትዮጵያን የሚበትኑትን በስልጣን ላይ ያስቀመጠ። እንደሚታወቀው ሌሎች ብዙ ድርጅቶች ነበሩ ኢትዮጵያ ውስጥ። ኢትዮጵያ እንደዚህ እናደርጋለን፣ ኢትዮጵያ እንደዛ እናደርጋለን የሚሉ ከነዛ ሁሉ ለይቶ ኢትዮጵያን እንበትናለን፣ ኢትዮጵያን በቋንቋ እንከፋፍላለን እንደዚህ የሚሉትን ብቻ ለይቶ ከሌሎቹ አደራጅቶ ስልጣን ላይ ያስቀመጠ። እንደገና ካርታ ሰጠ። ኢትዮጵያ በቋንቋ እንድትከፋፈል በዛ መንገድ እንድትሄድ እንድትበታተን ለነዚህ በስልጣን ላይ ላስቀመጣቸው ሰዎች ካርታ ሰርቶ በዚህ ተዳደሩ ብሎ ሰጣቸው። የአሜሪካ መንግስት ዓላማ ተከፍላ የቀረችውን ኢትዮጵያም ማፈራረስ ስለነበረ በኢትዮጵያ በስልጣን ላይ ያስቀመጣቸውን ታዛዦቹን ኢትዮጵያን በቋንቋ ከፋፍለው እንዲገዙ ካዘዟቸው በኋላ ማበረታቻ አንድ ትውልድ እስኪያልፍ ድረስ በቋንቋ የማይግባባ ትውልድ እስኪፈጠር ድረስ ለ25 ዓመታት በድጎማ በገንዘብ ድጎማ እና በዚህ በስለላ መረብ እነዚህን ከስልጣን ላይ ያስቀመጧቸውን ሰዎች ሲከላከሏቸው ሲጠብቋቸው ቆዩ ለ25 ዓመት። አንድ ትውልድ ካለፈ በኋላ አሁን ኢትዮጵያ ውስጥ በቋንቋ የማይገናኝ የማይግባባ ትውልድ ተፈጠረ። እንግዲህ እነዚህ የአውሮፓ ፈረንጆች እና አረቦች አንድ ላይ ሆነው በኢትዮጵያ ያደረሱትን ተመልክተናል። መጽሐፍ ቅዱስ ደግሞ ቅዱሳን መጽሐፍት ምን እንደሚሉ እስኪ እንመልከት። ትንቢተ ሕዝቅኤል ምዕራፍ 38 እንዲህ ይላል። የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለሁ፣ በመንጋጋህም ልጓም አገባብሃለሁ፣ አንተንና ሰራዊትህንም ሁሉ ፈረሶችንና ፈረሰኞችን የጦር ልብስ የለበሱትን ሁሉ ጋሻና ራስ ቁርን ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ። ፋርስንና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ሕዝቦች ካንተ ጋር አወጣለሁ። አንተና ወደ አንተ የተሰበሰቡ ወገኖቹ ሁሉ ተዘጋጁ። አንተም ራስህን አዘጋጅተህ አለቃ ሁናቸው። ከብዙ ዘመንም በኋላ ትፈለጋለህ። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንዳውሎ ነፋስም ትመጣለህ። አንተና ጭፍሮችህ ሁሉ ካንተም ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ። ጌታ እግዚአብሔር እንዲህ ይላል፣
በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡ እገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብም በተሰበሰበ ከብትና ዕቃም ባገኘ በምድር መካከል በተቀመጠ ሕዝብ ላይ እጅህን ትዘረጋ ዘንድ ሳባና ድዳን የተርሴስንም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይሉሃል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቀውምን? አንተም ካንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል፣ ጎግ ሆይ በዓይናቸው ፊት በተቀደስሁብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁ አንተ ነህን? በዚያም ዘመን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በቅንዓቴ በመዓቴ እሳት ተናግሬአለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሣዎችና የሰማይ ወፎች የምድረ በዳም አራዊት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮቼም ሁሉ በእርሱ ላይ ሰይፍን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶ ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀደስማለሁ፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ነቢዩ ሕዝቅኤል። እግዚአብሔር ቃል ነው ይሄ። እንደሚለው የሞሳህና የቶቤል ዋነኛ አለቃ ጎግ እስራኤልን ከቦ በውስጧ ያለውን ከብቶቿንም እህሎቿንም ብርንም ወርቅንም ሊወስድ ይመጣል። ወደ ሳባና ድዳን ይመጣል። ያን ጊዜ እኔ እግዚአብሔር እቀጣዋለሁ ጎግን። ጎግ ማለት የሞሳህና የቶቤል ዋነኛ አለቃ ነው ይላል። እንግዲህ የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው ብለን ነው መመርመር ያለብን። እንደገናስ እስራኤል የተባሉት የሚኖሩበት እስራኤል የተባለው ሳባና ዲዳን እነማን ናቸው? ይህን ነው እንግዲህ ማወቅ ያለብን። የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው? ጎግ ማጎግ ማን ነው? ሳባና ዲዳንስ ማን ናቸው? ይህን ካወቅን ማን ወደ የት እንደሚሄድ እንለያለን ማለት ነው። ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 የሞሳህና የቶቤል ዋነኛ አለቃ ጎግ ማን እንደሆነ ይነግረናል። እንዲህም ይላል፣ የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣
ያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። ይሄው እንግዲህ ኦሪት ዘፍጥረት እንደሚነግረን እግዚአብሔር የያፌት ልጆች ናቸው። ማን? እነ ማጎግ፣ እነ ቶቤል፣ እነ ሞሳህ የያፌት ልጆች ናቸው ይለናል። የያፌት ልጆች ማን ናቸው? የያፌት ልጆች ማለት ምዕራብ አውሮፓውያን አሁን ነጮች ነው ማለት ነው። በአውሮፓና በሰሜን አሜሪካ የሚኖሩ ነጮች የያፌት ልጆች ናቸው። ስለዚህ ጎግና ማጎግ ማን ናቸው? ጎግና ማጎግ የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው ማለት ነው። እንግዲህ እነዚህ ናቸው እስራኤል ወደ ተባለው ወደ ሳባና ድዳን የሚሄዱት እነዚህ ናቸው። የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው። አሁን ሳባና ድዳን እነማን ናቸው? ጎግ ሊረግጣቸውና ሊበዘብዛቸው የመጣው እስራኤል የተባሉት ያሉበት ሳባና ድዳን እነማን ናቸው? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እንዲህ ይላል። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰባቅታ ናቸው። የራማም ልጆች ሳባ፣ ድዳን በሴፕታልጂቱና በግዕዙ ደግሞ ረዳ ናቸው። እንግዲህ ምን ይለናል? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እስራኤል የተባሉት መጽሐፍ በሕዝቅኤል ላይ በትንቢተ ሕዝቅኤል ላይ ሳባና ድዳን መጣህን ከብትና እህልም ወርቅንም ብርንም ልትወስድ መጣህልን የሚሉት እስራኤል እንደዚህ ብለው የሚናገሩት ሳባና ድዳን የኩሽ ልጆች ናቸው ይላል መጽሐፍ ቅዱስ። አክሱም ማለት ላይ ደግሞ ተቀርጾ የሚገኘው የንጉሱ የኢዛና መልእክት በግዕዙ እንዲህ ይላል። ኢዛና ንጉሰ አክሱም ወሁመራ ወረዳ ወካሱ ወሳባ ወሰለሃኑ ወጸርድ ወህብስት ወበጌ ንጉሰ ነገስት ወለደ ለመሐራም ዘይት መውእ ለጸራ አጽራሮም ህዝበ በጌ ወፈኖነ አህወነ ዘእስንህ ወአድሃፈ የጸብአወሞ ይላል። ኢዛና ንጉሰ አክሱም፣ ንጉሰ ሁመራ፣ ንጉሰ ረዳ፣ ንጉሰ ድዳን፣ ንጉሰ ኩሽ፣ ንጉሰ ሳባ፣ ንጉሰ ሰለሃኑ፣ ንጉሰ ጸርድ፣ ንጉሰ ህብስት፣ ንጉሰ በጌ ነው የሚለው። እንግዲህ እንደምናየው ሳባና ድዳን የኩሽ ልጆች እግዚአብሔር እስራኤል የሚላቸው የኢትዮጵያ ሰዎች ናቸው ማለት ነው። እስራኤልነታቸው በብሉይ የሴም የልጅ ልጅ የዮቅጣን ልጆች ከኩሽ ጋር ተጋብተው የተገኙበት ሆኖ ሳለ ዋናውና እስራኤል የሚያሰኛቸው ክርስቲያኖች መሆናቸው ነው። ስለዚህ መጽሐፍ በግልጽ እንደሚነግረን በመጨረሻ ቀን አውሮፓውያን በተለይ ምዕራብ አውሮፓውያን የያፌት ልጆች የሆኑት ፈረንጆች ከአውሮፓና ከሰሜን አሜሪካ ይመጣሉ። ኢትዮጵያውያንን ራሳቸውን መሳሪያ አድርገው ክርስቲያኖችን በኢትዮጵያ ሊያጠፉ ሊያከስሙ የኢትዮጵያንም የተፈጥሮ ሀብት ፈልገው ሊወስዱ ሊበዘብዙ ይመጣሉ በመጨረሻው ቀን። ያን ጊዜ ቁጣዬን በእነሱ ላይ አደርጋለሁ እነሱንም አጠፋለሁ ይላል እግዚአብሔር። አሁን ስለ ኢትዮጵያ ማንነት ለማታውቁ ይህም በሌላ ጊዜ እንነጋገራለን። ኢትዮጵያውያን የኩሽ ልጆች ናቸው። ከአረቦች ወረራ በፊት የመን የኢትዮጵያውያን የኩሽ ልጆች መኖሪያ ነበረች። የመን ከባህር ወደዚህ ደግሞ ያለችው ኢትዮጵያ፣ ከባህር ወደዛ ያለውም ኢትዮጵያ ነው፣ ከባህር ወደዚህ ያለውም ኢትዮጵያ ነው። ምክንያቱም የመኖች ኢትዮጵያውያን ነበሩ፣ ሁለቱም የኩሽ ልጆች ነበሩ። በዛ ዘመን ባቢሎን ሀገር ከሩቅ ሀገር ሰናዖር በሚባል ከሩቅ ቦታ ግንብ እንገነባለን ብለው የተነሱ ሰዎች ነበሩ። የባቢሎን ግንብ የሚባለው ታወር ኦፍ ባብል የሚባለውን እንገነባለን ብለው የተነሱ ሰዎች ነበሩ። ከነሱ ውስጥ እንደዚህ አይነት የትዕቢት ግንብስ አንገነባም ብለው ከነሱ ተለይተው የመጡ ሰዎች እነሱም የዮቅጣን ልጆች የሴም የልጅ ልጅ ነው ዮቅጣን የሱ ልጆች ወደ የመንና ወደ ሰሜን ምስራቅ ኢትዮጵያ ወደ ሰሜን ኢትዮጵያ ወደ
መካከለኛው ኢትዮጵያ መጡ። አንዳንድ ግዛቶች አሁን በኢትዮጵያ በየመንም የሚገኙ አሰርሞት፣ ሀደራ፣ አውዛል የሚባሉ አንዳንድ የጎሳና የሰፈር ስሞችም እስካሁን ድረስ አሉ። እነዚህ ሰዎች በሰናኦር የትንቢት ግንብ ይሰሩ ከነበሩ ሰዎች ተለይተው ነው የመጡትም የግዕዝን ቋንቋ ይዘው ነው የመጡት። እነዚህ ሰዎች መልካቸው እንደ ኩሽ ልጆች ጠያይም ጥቁሮች ናቸው። እነዚህ ሰዎች መጥተው ከኩሽ ልጆች ጋር ተጋቡ። አሁን የምናያቸው ኢትዮጵያውያን የነዚህ የዮቅጣን ልጆችና የኩሽ ልጆች የግቢ ውጤቶች ናቸው ማለት ነው። ይህን በሌላ ጊዜ በሰፊው እንነጋገራለን። አሁን ግን እንደምናየው የያፌት ልጅ የሆኑት ምዕራባውያን ነጮች በመጨረሻው ቀን ክርስቲያኖችንና በመልክዓ ምድራቸው ውስጥ ያሉትን ከብቶችን፣ እህልን፣ ወርቅን፣ ብርን ሁሉ የተፈጥሮ ሀብት ወይም ፈረንጆች ናቹራል ሪሶርስ የሚሉትን ፈልገው ይመጣሉ። ክርስቲያኖችንም ሊያጠፉ ልክ አሁን ኢትዮጵያን እንዳደረጉት ማለት ነው። አፍሪካን ከበቡ፣ መጨረሻ ላይ ኢትዮጵያን ነው ከቦ ያስቀሩት። ሊያጠፉት የሚፈልጉትን ክርስትናን ነው። አማራ በሚል ስም ሊያጠፉት የሚፈልጉት ክርስትናን ነው። ይሄ እንግዲህ በመጽሐፍ ተጽፎ እናያለን። አንዳንድ ቦታ እስራኤል ማለት እንደዚህ ናቸው። እዚህ ከአውሮፓ መጥተው አሁን እንትን የሰፈሩት ጁዲያ ላይ የሰፈሩት ናቸው። አሁን ምዕራባውያን ናቸው። እነሱ የያፌት ልጆች ናቸው። አሁን እነሱ ናቸው እስራኤል። ያ ከንቱ ወሬ ነው። እስራኤል ማለት መጽሐፍ ቅዱስ በግልጽ ነው ያስቀመጠው። ምንም ጥያቄ የለውም። እስራኤል ማለት ማን እንደሆነ አስቀምጠውታል። እዚህ እነማን እንደሆኑ ከነመልካቸው፣ ከነዘራቸው፣ ከናሉበት ቦታ እንደገና የሚወሩት ደግሞ ጎግ የሚባሉት እነማን እንደሆኑ ከነዘራቸው ከሚኖሩበት ቦታ በግልጽ አስቀምጠውታል። ስለዚህ አሁን ያለው ጦርነት በጎግ ማጎግና በእስራኤል መካከል ነው ማለት ነው። አሁን በኢትዮጵያም የምናየው በኢትዮጵያ ውስጥ በተለይ ከ1966 ዓመተ ምህረት ከውስጥ የውስጥ ኃይሎችን ተጠቅመው እነዚህ የውጭ ኃይሎች ፈረንጆችና አረቦች በተለይ የምዕራብ አውሮፓ ሀገሮች በውስጥ አቀጣጥለው ክርስትናን የሚያጠፋ ነገር አቀጣጥለው በኢትዮጵያ አቆጣጠር ከየካቲት 1966 ዓመተ ምህረት ጀምሮ ያለው ዘመቻ በሙሉ እስካሁን ድረስ ክርስትናን የማጥፋት ዘመቻ ነው። በኢትዮጵያ ላይ የኦርቶዶክስ ተዋህዶ ቤተክርስቲያንን ክርስትናን የማጥፋት የክርስትና ምሰሶ የሆኑትን ነገሮች ሁሉ፣ የክርስትና ምልክቶችን ሁሉ፣ የክርስትና ባህልን፣ የክርስትና ፍቅርን፣ በወንድማማችነት መካከል ያለ ፍቅርን የማጥፋት ዘመቻ የጥላቻ ዘመን ነው። ከ1966 ዓመተ ምህረት ጀምሮ እስካሁን ያለው ከ1966 እስካሁን ድረስ ያለው ዘመን ይሄ 42 ዓመት ወንድም ወንድሙን የሚጠላበት፣ ወገን ወገንን የሚጠላበት፣ ሰው በመደብና በመደብ ተከፋፈለ ተብሎ አንድ መደብ በዝባዥ መደብ፣ ተበዝባዥ መደብ ተብሎ በጠላትነት ኢትዮጵያውያን በጠላትነት እንደገና በዝባዥ ብሔር ተበዝባዥ ብሔር ተብሎ ጎሳና ጎሳ በጠላትነት፣ ሰውና ሰው በጠላትነት፣ ቋንቋው ሁሉ በጠላትነት ላይ በጥላቻ ላይ የተመሰረተ ክፉ ትውልድ ነው የመጣው። ይሄን የፈጠሩት ምዕራባውያን መጥተው ነው። በመጽሐፍ እንደተነገረው ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ። ኢትዮጵያን ክርስትናን ከኢትዮጵያ ለማጥፋትና ክርስቲያኖችን ለማጥፋት በጠላትነት ወደ ላይ ስሙን ወደ ላይ አድርገው ይሄ ነው ጠላታችሁ ምቱት አፍርሱት የሚሉትም አማራ የሚባለው ነው። አማራም የክርስትና ኮድ ኔም ነው። ክርስትና እንዳይሉ በኮድ ለመጠቀም የፈለጉት አማራ ብለው ነው። ክርስትናን ለማጥፋት ኢትዮጵያን ለመበተን ኢትዮጵያውያን ለመበተን ይጠቀሙባቸዋል ይላል። አሁን በመፈጸም ላይ ያለው ይሄ በመጽሐፍ የተጻፈው ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚለው የአውሮፓ ሰዎች በዝበዛን ለመበዝበዝ፣ ብርንና ወርቅን ለመውሰድ፣ ከብትንና ዕቃን ለመውሰድ፣ እጅግ ብዙ ምርኮን ለማግኘት አውሮፓውያን አንድ ሐሳብ ሆነው ድንበር ጠባቂ ወደ ሌለው ወገን ወደ አፍሪካ ይመጣሉ። ኢላማቸውንም በኢትዮጵያ ክርስቲያኖችና በቤተ ክርስቲያን ላይ ያነጣጥራሉ።
የኢትዮጵያን ክርስቲያኖችና ቤተክርስቲያንን ለማጥቃትም ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ ነው የሚለው። እንግዲህ እስራኤል ማለት የኢትዮጵያ ቤተክርስቲያን ለመሆኗ ከላይተናል። ግን የበለጠ ማረጋገጫ ለሚፈልጉ ሰዎች ደግሞ አንድ ማረጋገጫ ደግሞ ሌላ ልስጥ። ይህም በመዝሙር 88 የተጻፈው ነው። እንዲህም ይላል፣ ከግብጽ የወይን ግንድ አመጣህ፣ አሕዛብን አባረህ እርሷንም ተከልክ። በፊቷም ስፍራን አዘጋጀህ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር ቡቃያዋንም እስከ ወንዝ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያ ረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ ይህችን የወይን ግንድ ጎብኝ። በሰው ልጅ ስላንተ ያጸናኸውን ቀኝህ የተከላትን አንሳ። በሳት ተቃጥላለች ተነቅላማለች፣ ከፊትህ ተግሳጽም የተነሳ ይጠፋሉ። ላንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ካንተም አንራቅ፣ አድነን፣ ስምህንም እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ይላል። እንግዲህ እንደምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስራኤል ለመሆኗ ምን ይላል እግዚአብሔር? በመዝሙር 88 ላይ ቅዱስ ዳዊት እንደሚለው ከግብጽ የወይን ግንድን አመጣ እና ተከልካት፣ እሷም አበበች ይላል። ከግብጽ የወይን ግንድን አመጣ፣ አሕዛብን አባረህ እርሷንም ተከልክ የሚለው እንግዲህ አንዳንድ ሰዎች አይሁድን ነው ከዛ አውጥቶ በሲና በረሃ አድርጎ ጁዲያን የወረሱ እነሱ ናቸው፣ ስለዚህ ጁዲያ ስለሰፈሩ ነው ይላል። ይሄ ግን አይደለም። ምክንያቱም ምን ይላል? ቀኝህ የተከላትን ይላል። ቀኝህ ማለት ክርስቶስ ማለት ነው። በየትኛውም ቦታ ሲጻፍ በእግዚአብሔር በቀኙ በኩል ያለው ክርስቶስ ነው። ቀኙ የእግዚአብሔር ቀኙ ክርስቶስ ነው። በየትኛውም ቦታ መጽሐፍ ቅዱስ ላይ ያሉ ስንኞች በሙሉ ቀኝ የሚለው ክርስቶስን ነው። ክርስቶስ ደግሞ አይሁድን አይደለም የተከለው። ክርስቶስ የተከለው ቤተክርስቲያንን ነው። ከግብጽ መጥታ የተተከለች ቤተክርስቲያን አሁንም ያለች ዙሪያዋ አጥሯ የተፈረሰባት ኢትዮጵያ ብቻ ናት። ሌላ ቤተክርስቲያን የለም። ኢትዮጵያ ቤተክርስቲያን ብቻ ናት ከግብጽ መጥታ የተተከለች። መጽሐፍ ደጋግሞ የሚያወራላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አይሁድ ሊሆን አይችልም። ስለ ክርስትና ነው የሚያወራው፣ ስለ አይሁድነት አይደለም እዚህ ላይ። ምክንያቱም በመጽሐፍ ቅዱስ ሁሉም ነገር ብሉይ ኪዳንም አዲስ ኪዳንም ስለ ክርስትና ነው፣ ስለ ክርስቶስ ነው፣ ስለ ሌላ ነገር አይደለም። ይሄም የሚለው ቀኝ ነው የተከላት የሚለው ስለ ክርስትና ነው የሚያወራው። ስላለፈ ስለ አይሁድ ስለምን ነገር በትንቢት ውስጥ ሊኖር አይችልም። ሁሉም ነገር ስለ ክርስትና ነው። ሁሉም ነገር ስለ ክርስቶስ ነው በመጽሐፍ ቅዱስ ውስጥ። ስለዚህ ሌላ ማረጋገጫ ይሄ ነው። ሌላ ብዙ ማረጋገጫ አለ። ለጊዜው ግን ለርዕሳችን ተስማሚ የሚሆነው ይሄ ነው። ለጊዜው ይሄ ማረጋገጫ ይብቃ። እንግዲህ እንዳየነው ኢትዮጵያን እነዚህ ኃይሎች ከላይ ያየናቸው ኃይሎች እየሸራረፉ እያሳነሷት ህዝቦቿንም እየበታተኑ መጡና መጨረሻ ላይ ያተኮሯት በመሃል ቦታ ሁሉንም አጥሯን ሁሉ አጥሯን አሳንሰው የባህር በሮቿንም ዘግተው ህዝቦቿንም በታትነው አሁን ያተኮሩት መሃል ላይ የሚኖር ክርስቲያኑን ነው። ለሱም የኮድ ኔም አላቸው። ስም አማራ የሚል የኮድ ኔም ነው የሰጡት፣ ክርስትናን ለማጥፋት ማለት ነው። አሁን ምን ይላል መጽሐፍ ቅዱስ በዳንኤል 12 ቁጥር 7 ከወንዙም በኋላ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው የተቀደሰውም ህዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁ አለ ነብዩ ዳንኤል።
ይህ እነዚህ ቅዱሳን ኃይል ተበትኖ በተጨረሰ ጊዜ ያን ጊዜ መጨረሻ ይሆናል። እግዚአብሔር በጠላቶቹ ላይ ይነሳል ማለት ነው። እነዚህ መጥተው በሚወሩ ኢትዮጵያን በሚያሳንሱ ውስጧን በሚበጠብጡ ክርስትናን ማጥፋት በሚፈልጉ የተፈጥሮ ሀብቷን በሚሹ ላይ ይነሳል ያጠፋቸውማል ነው የሚለው ዳንኤል። እንግዲህ ቀደም ሲል እንዳየነው የአሜሪካ ፖሊሲ ኢትዮጵያን ማፈራረስ ስለሆነ አሜሪካ በስልጣን ላይ ያስቀመጠቻቸውን ታዛዦቿን ኢትዮጵያን በቋንቋ ከፋፍለው እንዲገዙ ያደረገችበት ዋናው ምክንያት ሌላ ኃይል ሳያስፈልግ ኢትዮጵያውያን በቋንቋ ተለያይተው እንዲበታተኑ ማድረግ ነበረ። ይህ መበታተን እንዲመጣም በቋንቋ የማይግባባ አንድ ትውልድ እስኪያልፍ አሜሪካኖች በኢትዮጵያ በስልጣን ላይ ያስቀመጡትን ታዛዣቸውን ሲደግሙትና ሲጠብቁት ኖረዋል። አሁን በኦሮሞዎች አካባቢ የሚታየው ጸረ ኢትዮጵያ የቋንቋን እንቅስቃሴ የዛ የአሜሪካ ደባ ውጤት ነው። ስለዚህ አሜሪካ ቀንበሯን በኢትዮጵያ ላይ እጅግ ስላከበደች የኢትዮጵያን ኃይልም በመሪነት ስለበተነች በመጽሐፍ እንደተጻፈው መጀመሪያ እሷ ተወድቃለች። አሜሪካ በልቧ በኢትዮጵያ ላይ የነበረኝን እቅድ አሟላሁ ያለች ዕለት ተወድቃለች። ስለዚህ ምን መደረግ አለበት? ምንድነው ማድረግ የሚቻለው? እንግዲህ አንዳንድ ነገሮችን ሁላችንም በየፊናችን ማድረግ እንችላለን። በመጀመሪያ ከእግዚአብሔር እምነት ለወጣችሁ፣ ከእግዚአብሔር እምነት ለራቃችሁ ኤቲስት ለሆናችሁ እስካሁን ድረስ የሰማችሁት ትንቢት የተነገረው የዛሬ 2600 እና የዛሬ 3000 ዓመት ነው። ያን ጊዜ የዛሬ 3000 እና የዛሬ 2600 ዓመት ብረት አልተጠፈጠፈም፣ መስታወት አልተሰራም፣ መንገድ አልተነጠፈም፣ መኪና አይሽከረከርም ነበር፣ የስልክ መስመር አልተዘረጋም፣ መድፍ አልተተኮሰም፣ በአየር ላይ ጉዞም አልታለመም። እንግዲህ በዛ ጊዜ ነው ከተማ የሚባለው ትንሽ መንደር የነበረ ጊዜ፣ ሰው በቀን 7 ኪሎ ሜትር እንኳን ተጉዞ መድረስ የማይችልበት ዘመን ነበር። እንግዲህ በዛ ጊዜ ነው በመጨረሻው ጊዜ ከምዕራብ የያፌት ልጆች የሚሆኑ ፈረንጆች ከምዕራብ ይመጡና አጥር ወደ ሌለው ወደማይጠበቀው በመሳሪያ በጦር ኃይል ወደማይጠበቀው ወደ አፍሪካ ይመጣሉ። አፍሪካንም በቅኝ ግዛት ይይዛሉ። ፈልገው የሚመጡትም ጥሬ ሀብትን ነው፣ ከብትን ነው፣ እህልን፣ አዝመራን፣ ብርን፣ ወርቅን፣ በከርሰ ምድር ውስጥ የሚገኝ ንጥረ ነገርን በከርሰ ምድር ውስጥ የሚገኝ ሀብትን ፈልገው ነው የሚመጡት ይላል። በዘመኑ አነጋገር ናቹራል ሪሶርስ ፈልገው ነው የሚመጡት ይላል። የዛሬ 2600 ዓመት ነው የተነገረው። ያን ጊዜ የያፌት ልጆች ምን ነበሩ? የያፌት ልጆች ምንም አልነበራቸውም። ያን ጊዜ ዘላኖች ነበሩ፣ በመንገድ የሚኖሩ እንደውም አሳ እንኳን አጥምደው መብላት የማይችሉ ሰዎች ነበሩ። እነሱ ግን በመጨረሻ ዘመን በሳይንስና በእደ ጥበብ ይራቀቃሉ፣ ዓለምን ይቆጣጠራሉ። በሳይንስና በእደ ጥበብ ከመራቀቃቸው የተነሳ ዓለምን ይበክሏታል። የሳይንስ ውጤቶች በሆኑ ነገሮች ዓለም ትበረዛለች፣ በዘመኑ አነጋገር ፖሊትድ ትሆናለች ብሎ የተናገሩት የዛሬ 2600 ዓመት ነው። እንግዲህ ሰው ይህን ያየ አይ እግዚአብሔር የለም፣ እግዚአብሔርን መቼ አየሁትና መቼ ጨበጥኩትና መቼ ሰማሁትና መቼ ባይኔ በብሌኑ አየሁትና ማለት ሞኝነት ነው። ሞኝ አትሁኑ። ሞኝ ነው እግዚአብሔር የለም የሚለው። ምክንያቱም እንኳን የዛሬ 2600 ዓመት አሁን የሚሆነውን ነገር መንገር ይቅርና ከአንድ ሰዓት በኋላ ሰው ምን እንደሚሆን አያውቅም።
የዘመኑ የተራቀቀው የአየር ትንበያ ነገ ይዝነብ አይዝነብ አያውቅም፣ ግምት ነው የሚሰጠው። እና ደግሞ ምዕራባውያን ይሄ ተጠራጣሪ ሁኑ ብለው የሚያስተምሩት ትምህርት ስኬፕቲካል ሁኑ የሚሉት የነሱ ፍልስፍና ነው። የተነገረው ትንቢት በእነሱ ላይ ስለሆነ እኛ ያን ትንቢት እንዳናምን ነው ስኬፕቲካል ሁኑ ወይም ተጠራጣሪ ሁኑ ብለው የሚያስተምሩ በፍልስፍናቸው ውስጥ በሳይንሳቸው ውስጥ ስኬፕቲካል መሆን ነው ትልቁ ነገር ብለው የሚያስተምሩ በእነሱ ላይ የተነገረውን እንዳናውቅ እንዳንቀበል የነሱ ተገዥ እንድንሆን ነው። ኢትዮጵያዊ በተለይ ይህን ማወቅ አለበት። ስለዚህ አለማመን ሞኝነት ነው። ከእግዚአብሔር መንገድ የወጣችሁ ወደ እግዚአብሔር ተመለሱ ለማለት ነው አንደኛ። ሁለተኛ ደግሞ በእስልምና እምነት ያላችሁ ሰዎች የዛሬ 1400 ዓመት መሐመድ ሃይማኖትን ሊያስፋፋ በተነሳ ጊዜ የሱ ጎሳ የነበሩት የቁረይሽ ወገኖች ተነስተው ሊያጠፉት መጡ። እሱና ተከታዮቹን አሳደዷቸው። በዚህ ጊዜ ተከታዮቹን ወደ ኢትዮጵያ ሄዱ። በዛ ፍርድን አስተካክለው የሚፈርድ እውነተኛ ንጉስ አለና እሱ ያስጠጋችኋል ብሎ ላካቸው። ወደ ኢትዮጵያ መጡ። ንጉሠ ነገሥቱም ተቀበሏቸው። እናንተ ክርስቶስን ታውቁታላችሁ አሏቸው። እነሱም ኢየሱስን እናውቀዋለን፣ ኢሳ እንለዋለን። ማርያምን ታውቁታላችሁ አሏቸው። አዎ ማርያምን እናውቃታለን፣ የኢየሱስ እናት ናት አሉ። በድንግልና የወለደችው ነው አሉ። አሁን የቁረይሽ ወገኖች መጡና ንጉሱን እነዚህ ሰዎች አጥፊዎች ናቸው፣ እናንተንም ይረብሻችኋል፣ እኛ ወስደን እንግደላቸው ስጡን አለው። ንጉሱም አይ እነዚህማ የኔ ጥገኞች ናቸው፣ መጥተዋል፣ እምነት ያላቸው ሰዎች ናቸው፣ እነሱን አሳልፌ ለእናንተ አልሰጥም አሉ ንጉሱ። ለነዚህ ለተሰደዱት ሰዎች ደግሞ መጠለያ እና ቦታ ማረፊያ ሰጧቸው። ከዚህ በኋላ በመሞት ላይ የነበረው እየሞተ የነበረው እስልምና አንሰራራ። መሐመድም ለተከታዮቹ ኢትዮጵያን አትንኩ አላቸው። ምክንያቱም እስልምናን እንዳይጠፋ ከሞት የመለሰችው ክርስቲያኗ ኢትዮጵያ በመሆኗ ነው። ክርስቲያኑ ንጉስ ነው ያዳነው። ስለዚህ መስቀል የኢትዮጵያ ክርስትና ነው እስልምናን ያዳነው። ለዚህ ነው ኢትዮጵያን አትንኩ ያለው መሐመድ። ኢትዮጵያን አትንኩ ሲል ሌላ ምንም ነገር ሊሆን አይችልም። ምክንያቱም አረቦች መንገደኛውን ሁሉ ይገሉ ነበር እንዴ? ስለዚህ ሁሉንም ነገር ግደሉ፣ ግን ኢትዮጵያውያንን አትግደሉ ማለት አይደለም። ኢትዮጵያን አትንኩ ማለት ክርስትናዋን አትንኩ ነው። ስለዚህ በኦሮሞ እንቅስቃሴ ውስጥም ሆናችሁ እኛ ኦሮሞ ነጻ ልናወጣ ነው የምትሉም፣ ሶማሌ ነጻ ልናወጣ ነው የምትሉን፣ ምንም የምትሉን በኢትዮጵያ በክርስትናዋ ላይ እጃችሁን አታንሱ። ምክንያቱም ኢትዮጵያን ክርስትና አትንኩ ተብላችሁ ታዛችኋልና በመታምኑት ሰው በራሱ። ስለዚህ ለእስልምና ስትሉ እንኳን ኢትዮጵያ ክርስትና ልታጥፉ ብትሞክሩ እስልምና ራሱ ይቃወማቸዋል። እስልምናችሁን ራሱን አፍርሳችሁታልና ትእዛዙን በመሻር። ስለዚህ እኛ ሙስሊሞች ነን እና ክርስትናን አንፈልግ፣ ኢትዮጵያ ክርስቲያን ሆናን የኖረችው ጠላታችን ናት ብትሉ ራሳችሁን ክዳችሁታል፣ እስልምናችሁን ጥላችሁታል ማለት ነው። መሐመድ የሚያስጠነቅቀው ለዚህ ነው። ኢትዮጵያን ክርስትናዋን ጠብቁ ነው ያለው። እንግዲህ እስላሞች ማድረግ ያለባቸው ይሄን ነው። የኢትዮጵያ ክርስትናን መጠበቅ ኃላፊነት አለባችሁ እናንተ በታሪክ መሐመድ አዟልና። ሶስተኛ ደግሞ ከኦርቶዶክስ ተዋህዶ ለወጣችሁ ሌላ እምነት ውስጥ ለገባችሁ እንግዲህ በትንቢት በመጽሐፍ ቅዱስ ቃል እንደምታዩት የተመረጠችው ተዋህዶ ናት። በብዙ ስንኝ በብዙ ቦታ ባንድ አይደለም፣ በብዙ ቦታ
ኢትዮጵያን ብቻ የሚጠቅሰው አይደለም፣ ስሟን ኢትዮጵያ እያለ የሚጠቅሰው አይደለም፣ እሱ አይደለም። ሌላው በብዙ ነገር ቅድም በመዝሙር 80 ቁጥር 8 ላይ እንዳነበብነው አይነት በሌላ በብዙ ቦታ አለ። ኢትዮጵያ ኦርቶዶክስ ተዋህዶ የተመረጠችው ሃይማኖት እንደሆነች መጽሐፍ ቅዱስ ያረጋግጣል። ስለዚህ እንቁዋን ነገር ትታችሁ የራሳቸውን የሆነውን እንቁ ትታችሁ ሌላ መዳብ ፍለጋ አትሄዱ። ወደ ተቀደመችው መንገድ ወደ ኦርቶዶክስ ተዋህዶ ተመለሱ። ከዛ ሌላ በመጨረሻ ደግሞ ፖለቲከኞች በዚህ በተለይ በውጭ ሀገር ያላችሁ የፖለቲካ ስራን የምትሰሩ በኢትዮጵያ ያለውን በስልጣን ላይ ያለው መንገድ አስወግዱልን እያላችሁ በተለይ በዋይት ሃውስ እዚህ አሜሪካ ደግሞ በእንግሊዝ ሀገር በኪንግሃም ፓላስ በሚባለው በእንደዚህ በምዕራባውያን የመንግስት ቤተ መንግስቶች አካባቢ እየሄዳችሁ እባካችሁ በኢትዮጵያ ያለውን መንግስት አወርዱልን፣ በሱ ምትክ እኛን አድርጉን፣ እኛ እንሻላችኋለን የምትሉት አቀራረባችሁ ትክክል አይደለም። ምክንያቱም በኢትዮጵያ ያለውን ፍርድን የሚያጓድለውን ሰውን ኢትዮጵያውያንን በቋንቋ ለያይቶ የሚያባላውን የሚያገዳድለውን አሁን ኢትዮጵያን ወደ ጥፋት የሚያመራውን ስልጣን ላይ ያስቀመጡት እነሱ ራሳቸው ናቸው። ሳያውቁ ሳይሆን ሆን ብለው ኢትዮጵያን ለማፈራረስ ነው ያስቀመጡት። ስለዚህ እነሱ ራሳቸውን ሄዳችሁ እባካችሁ ይሄን አወርዱልን በምትኩ እኛን አድርጉን ማለት ሞኝነት ነው። ማለት ያለባችሁ ፊት ለፊት ሄዳችሁ እናንተ ኢትዮጵያን ልታፈርሱ ነው፣ በክፋት ልታፈርሱ ስለሆነ ይህን ማፍረሳችሁን ተውን፣ አትንኩ። በመጽሐፍ ተጽፏል። ኢትዮጵያን ከነካችሁ ነው። በተለይ ለዜጎቻቸው አሜሪካም ያላችሁ ለአሜሪካኖች ለራሳቸው የአሜሪካ መንግስት በስለላ ድርጅቱ ሲያይ በሚባለው በስለላ ድርጅቱ ኢትዮጵያን እያፈራረሰብን ነው፣ ኢትዮጵያን የማፈራረስ መንግስት እያስቀመጠ ነው። ሪጂም ቼንጅ በሚባለው የአሜሪካ ኢንትረስት የሚሉት የአሜሪካ ኢንትረስት ፖሊሲው ኢትዮጵያን ማፈራረስ ነው። ይሄ ሰይጣናዊ ፖሊሲ ነው። ይሄን ነገር ጣሉ፣ ይሄን ነገር አስወግዱ ብሎ መንገር ነው የሚያዋጣው መንገድ። ይሄ ለማን ለኢትዮጵያ ብቻ ሳይሆን ለራሳቸውም ከጥፋት እንዲድኑ ነው። ምክንያቱም በኢትዮጵያ ላይ እጁን ያነሳ መውደቁ አይቀርምና ምዕራባውያን አሜሪካም ሆነ እንግሊዝም ሆነ እነዚህ ሀያልን የሚሉ ሀገሮች ራሳቸው እንዲድኑ ከፈለጉ ከኢትዮጵያ እጃቸውን ማንሳት አለባቸው። ስለዚህ ይሄን ለነሱ ማድረስ መንገር ያስፈልጋል። እንግዲህ ከብዙ በጥቂቱ አሁን የሚመጣውን ነገር ማስቀረት አይቻልም፣ ግን ለመቀነስ ቀኑን እንዲያሳጥረው እግዚአብሔር ደግሞ በምህረት እንዲያሳልፈው ለማድረግ እነዚህን ነገሮች ማድረግ ይሻላል፣ ጥሩ ነው ብዬ አምናለሁ። እነዚህን ነገሮች ማድረግ አሁን የእግዚአብሔር ምህረት እንዲኖር ማስቀረት አይቻልም። እግዚአብሔር በትንቢት የተነገረውን ነገር አይሆንም ማለት አይቻልም፣ ግን ቀኑን እንዲያጥር ማድረግ ይቻላል። ለወዳጅም ለጠላትም ምህረቱን እንዲያወርድ እግዚአብሔር እንዲራራ ማድረግ ይቻላል። ስለዚህ ሁላችንም መጸለይ ያለብን፣ እግዚአብሔርን መለመን አለብን። እንግዲህ እኔ መልእክት ይሄ ነው። ስላዳመጣችሁኝ እግዚአብሔር ይስጥልኝ። ይህንን የከበረ መልእክት አዘጋጅተው ያስተላለፉልን ወንድማችን ኢንጂነር ሙሉጌታ ዘርፉ ማን ናቸው? አጠር ያለ አጭር የህይወት ታሪካቸውን አዘጋጅተናል፣ እንደሚከተለው እናቀርብላችኋለን። የኢንጂነር ሙሉጌታ ዘርፉ ውዱ አጭር የህይወት ታሪክ። ኢንጂነር ሙሉጌታ ዘርፉ ውዱ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገር ክብር ተሟጋች ሰው ነበሩ። ኃይለ ሚካኤል ወይም ሙሉጌታ ከአብያተ ክርስቲያናቱ በተጨማሪ የቤተ ክርስቲያኗ አገልግሎት እንዲሰፋና መንፈሳዊ ማህበራትን፣ ግለሰቦችን በእውቀታቸውና በገንዘባቸው ከፍተኛ ድጋፍ በማድረግ ይታወቃሉ።
አቶ ሙሉጌታ በ2012 እንደ አውሮፓውያን አቆጣጠር በዋልድባ ገዳም መነኮሳት በአባቶችና እናቶች ላይ የደረሰውን ችግር ምዕመናንን በማስተባበር መፍትሄ ለመፈለግ ዋልድባን እንታደግ በሚል ቀዳሚ ቃል ማህበር በማቋቋም ብዙ ጥረት አድርገዋል። በሰብአዊ መብት፣ በሃይማኖትና በጠቅላላ በሕይወት ዘመናቸው የፈጸሟቸውን ተግባራትና የነበራቸውን ረጅም ዕቅድ ለመዘርዘር በዚች አጭር መርሃ ግብር ማካተት ባይቻልም የዘመኑን ድረገጾች በመቃኘት በርካታ በጽሑፍ በስማቸው ያበረከቷቸውን ሐሳቦች ማንበብና መመርመር ይቻላል። ለሀገር፣ ለወገን፣ ለሃይማኖት እድገትና ልማት ረጅም አስበው በአጭር የተቀጩት አቶ ሙሉጌታ ዘርፉ ውዱ ባደረባቸው ሕመም ሳን ሆዜ በሚገኘው ካይዘር ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ55 ዓመታቸው ረቡዕ መጋቢት 22 ቀን 2010 ዓ.ም ከዚህ ዓለም ድካም አርፈዋል። ኢንጂነር ሙሉጌታ ዘርፉ ውዱ ከአባታቸው ከባላምበራስ ዘርፉ ውዱና ከእናታቸው ከወይዘሮ ተጓዴ አይንሸት ሰኔ 21 ቀን 1954 ዓ.ም በጎንደር ከተማ ተወለዱ። ዕድሜያቸው ለትምህርት ሲደርስ በጭልጋ አውራጃ አይከል ከተማ በአይከል አንደኛ ደረጃ ትምህርት ቤት ትምህርታቸውን ጀምረው ወላጆቻቸው በሥራ ዝውውር ወደ ጎንደር ከተማ ስለሄዱ በጎንደር ከተማ በሚገኘው የጻድቁ ዮሐንስ የአንደኛ ደረጃ ትምህርት ቤት ትምህርታቸውን ተከታትለው ጨርሰዋል። የመለስተኛና ሁለተኛ ደረጃ ትምህርታቸውን ጎንደር በሚገኘው የፋሲለደስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትለው በከፍተኛ ማዕረግ አጠናቀዋል። በ1966 ዓመተ ምህረት በኢትዮጵያ በተቀጣጠለው ሕዝባዊ እንቅስቃሴ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢሃፓ በመደራጀት ከድርጅታቸው በተሰጣቸው ተልዕኮ በደብረ ታቦር አውራጃ ከፍተኛ የፖለቲካ አስተዋጽኦ በሚያደርጉበት ጊዜ በመንግስት ተከሰው ጎንደር ከተማ ወህኒ ቤት ለበርካታ ወራት ታስረው ተለቀዋል። ኢንጂነር ሙሉጌታ ከእስር እንደተለቀቁ ወደ አዲስ አበባ በመሄድ በአዲስ አበባ ዩኒቨርሲቲ በምህንድስና ትምህርት ተመርቀዋል። ከዚያም በሙገር የሲሚንቶ ፋብሪካ በሲቪል መሐንዲስነት ከሰሩ በኋላ በዓለም ሕንፃ ተቋራጭ ድርጅትና በሌሎች ድርጅቶች ከሰሩ በኋላ በዓለም ሕንፃ ተቋራጭ ድርጅትና በሌሎች ድርጅቶች በፕሮጀክት ኃላፊነት በአዲስ አበባና በአሰብ ከተሞች አገልግሎት ሰጥተዋል። ኢንጂነር ሙሉጌታ ግንቦት 13 ቀን 1984 ዓ.ም ከባለቤታቸው ከወይዘሮ ሻሼ ወርቅ አቡኔ ጋራ በአዲስ አበባ ከተማ በሕግ የጋብቻ ሥነ ሥርዓት በመፈጸም እስከ ዕለተ የሕይወት እልፈታቸው ድረስ አብረው ኖረዋል። አቶ ሙሉጌታ እንደ ኢትዮጵያ አቆጣጠር በ1985 ከባለቤታቸው ጋር ወደ አሜሪካ በመምጣት በካሊፎርኒያ ክፍለ ግዛት በሳን ሆዜ ከተማ የሕይወት ኑሯቸውን በመመስረት ከባለቤታቸው ጋር አንደኛ ቃል ኪዳን ሙሉጌታ፣ ሁለተኛ ልብነ ድንግል ሙሉጌታ፣ ሶስተኛ ሳምሶን ሙሉጌታ የተባሉ ልጆችን አፍርተው በሃይማኖትና በኢትዮጵያዊነት ባህል አንጸው በማሳደግ ለከፍተኛ ደረጃ አብቅተዋል። ኢንጂነር ሙሉጌታ በአሜሪካ የሥራ ዘመናቸው አንደኛ ናሽዋ ማግኔቲክ ስቶሬጅ፣ ሁለተኛ ዌስተርን ዲጂታል በሃርድዌር ኢንጂነርነት፣ ሶስተኛ በማክስቶር ኤምኤምሲ ቴክኖሎጂስ በስታፍ ኢንጂነርነት፣ አራተኛ ሚያሶሌ እየተባለ በሚታወቀው ድርጅት በሲኒየር ፕሮሰስ ኢንጂነርነት፣ በመጨረሻም በሲስኮ ሲስተምስ ኩባንያ በተለያዩ የኃላፊነት እርከን ለምሳሌ የአቅርቦት ሰንሰለት አስተዳደር፣ ማኔጂንግ ሳፕላይ ቼን፣ ቢግ ዳታ አናሊስት ኤንድ ስታቲሺያን በመሆን አገልግለዋል። በቀጣይነትም በሥራ ገበታቸው ላይ ሆነው ሙያቸውን ለማሳደግ ለማዳበርና ለማሻሻል በሳንታ ክላራ ዩኒቨርሲቲ ማግኔቲክ ሪከርዲንግ፣ በስታንፎርድ ዩኒቨርሲቲ ደግሞ በኤምቢኤ ትምህርቶችን በብቃት አጠናቀዋል።
ኢንጂነር ሙሉጌታ ዘርፉ በአሜሪካ የሥራ ዘመናቸው በሰሩባቸው ኩባንያዎች በፈጠራ ችሎታ አሉ ከሚባሉት ባለሙያዎች ተርታ ለመቆማቸው በሃርድዌርና በሶላር ቴክኖሎጂ የፈጠራና አዲስ ግኝት በስማቸው የተመዘገበ 8 ፓተንት ወይም የግል ባለቤትነት ማረጋገጫዎች አግኝተዋል። ይህ ቴክኖሎጂያዊ ፈጠራቸው ለራሳቸው ብቻ ሳይሆን ሲሊኮን ቫሊ ውስጥ ለሚገኙ በዚህ ሙያ ለተሰለፉ ኢትዮጵያውያን ትልቅ አርአያ ሆኗል። ኢንጂነር ሙሉጌታ በሰሩባቸው ቦታዎች ሁሉ በቀጣሪ ድርጅቶቻቸውና በሥራ ባልደረቦቻቸው በሥራ አክብሮታቸው በከፍተኛ የሥራ ውጤታቸውና አብሮ በመስራትና ባላቸው መልካም ስነ ምግባር የታወቁና የተመሰገኑ ነበሩ። አቶ ሙሉጌታ ዘርፉ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገራቸው ክብር ተሟጋች ሰው ነበሩ። አቶ ሙሉጌታ 3 መጽሐፍትን አሳትመው ለንባብ ያበቁ ሲሆን በማህበራዊ ድረገጾች በርካታ ሃይማኖታዊ፣ አገራዊና ሳይንሳዊ ይዘት ያላቸውን ጽሑፎችን አቅርበዋል። ለአብነትም ያክል በamazon.com ላይ ገበያ ላይ የዋለውን The Woman of Folly Why Science Must Be Stopped እንዲሁም በኢትዮጵያ የወጣቱን የፈጠራ አቅም ለማጎልበት የሚረዳ መጽሐፈ ብልሃት የተሰኘ መጽሐፍ ታትሞ እንዲሰራጭ አድርገዋል። በተጨማሪም መለኮት ኢትዮጵያን ያናገረበት ቋንቋ የሚል መጽሐፍም አሳትመው ለአንባቢያን አበርክተዋል። በመንፈሳዊ ሕይወታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆኑ ለእምነታቸውና ለእግዚአብሔር ቤት በከፍተኛ ደረጃ ቀናኢ ነበሩ። በሳን ሆዜ የራማ ቅዱስ ገብርኤል፣ ደብረ ገነት ቅድስት ማርያም፣ የደብረ ይባቤ ቅዱስ ገብርኤል፣ የሳክራሜንቶ ተክለ ሃይማኖትና የሳን ፍራንሲስኮ ቅዱስ ጊዮርጊስ ቤተክርስቲያናት ከተጠቃሾቹ ውስጥ ዋና ዋናዎቹ ናቸው። በተለይ ለመካነ ራማ ቅዱስ ገብርኤል ካቴድራል ከፍተኛ ደረጃ እንዲደርስ በሊቀ መንበርነት በገንዘብ ልገሳቸው እንዲሁም በእውቀታቸው ያበረከቱት አገልግሎቶች በቀዳሚነት ይታወሳል። በሕመማቸው ጊዜ በአካል ተገኝታችሁ ለጠየቃችሁ፣ በሞታቸው በአካል ቀርባችሁ በሩቅም በስልክ በኢሜል በተለያዩ የመገናኛ ዘዴዎች ላጽናናችሁን ሁሉ ምስጋናችን ከፍ ያለ ነው ይላሉ ባለቤታቸውና ልጆቻቸው። የወንድማችን ሙሉጌታን ነፍስ እግዚአብሔር በአጸደ ገነት ከጻድቃንና ከሰማዕታት ከቅዱሳን ጋር ያቆይልን ያኖርልን፣ አሜን። ከዚህ በመቀጠል አቶ ሙሉጌታ በተለያየ ጊዜ በመቅረጸ ድምጽ በዩቲዩብ ያስተላለፏቸውን መልእክታት ወደ እናንተ የምናደርስ ይሆናል። ለምሳሌ በኢትዮጵያ ጽኑ መናወጥ ይሆናል፣ በዚህም ምክንያት በጥባጮቹ ምዕራባውያንና እስማኤላውያን ይወድቃሉ የሚል አንድ ትምህርት አላቸው። የዚህ ሁለተኛ ክፍል የሆነው ደግሞ ከምንጫችን የሚፈልቀውን የራሳችን ውሃ እንጠጣ የሚለውን አስከትለን የምንለቅ ይሆናል። እንዲሁም ደግሞ አጠር ያሉ መልእክታቶች አሉ። ስንዱ የሚል፣ ነገረ ወልድ የሚል፣ እነዚህን በተከታታይ ወደ እናንተ በዚህ የማርያም መንገድ ሚዲያ ወደ እናንተ እናደርሳለን። አብራችሁን ቆዩ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ
ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን